እንኳን ለጻድቁ አባታችን ለአቡነ ሐራ ድንግል ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። የአቡነ ሐራ ድንግል የውዳሴ መጽሐፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳግመኛም ምዕመናን ሁሉ ይህን በመመልከት እንዲያከብሩት በክብሩም ለዘላለም የሚኖር ሕይወትን እንዲያገኙ እግዚአብሔር እንደገለጠልን በመጀመሪያ ከጻፍነው ጋር አስተባብረን የአባታችን የሐራ ድንግልን የውዳሴ መጽሐፍ እንጽፋለን። ይህ አባታችን ለዘላለም በሚኖር በጽድቁ ተስፋ ለቆረጡት ተስፋቸው ነው። ይህ አባታችን ከሌሎች በሚሻል ታዳጊነቱ ለተቸገሩት ታዳጊያቸው ነው። ይህ አባታችን በእውነት በሚራዳው ተራዳይነቱ ለተጨነቁት ረፍታቸው ነው። ይህ አባታችን ከዕንቁ በሚወደድ በቃሉ ሞገስ ለተከዙት መጽናኛቸው፣ ላዘኑትም ደስታቸው ነው። ይህ አባታችን ከገለዓድና ከባሳን በሚሻል የምሕረት መድኃኒቱ ለሕሙማን ፈዋሻቸው ነው፣ ለድውያንም ጤናቸው ነው። ይህ አባታችን ለዘላለም በማይደክም በኃይሉ ብርታት ለደካሞች ኃይላቸው ነው፣ ለኃያላኑ ማበረታቻቸው ነው። ይህ አባታችን ከእግዚአብሔር በተቀበለው ሕያውነት ለሙታን ትንሣኤያቸው ነው፣ ለሕያዋንም ሕይወታቸው። ይህ አባታችን ከትኩስ እንጀራ ከሚሻል ከተስፋው እንጀራ የተነሳ ለተራቡት ምግባቸው ነው፣ ከጥሩ ወይን ይልቅ ከሚጣፍጥ ከጸጋው ወይን የተነሳ ለተጠሙትም መጠጣቸው ነው። ይህ አባታችን ለብዙዎች በሚጠቅም የጽድቁ መዝገብ ለኃጥአን ጽድቃቸው ነው፣ ለጻድቃንም የጽድቃቸው ፈጻሚ ነው። ይህ አባታችን የርኩሰት ግብር ለዘላለም በማያገኘው በቅድስናውና በንጽሕናው በደለኞችንና የረከሱትን የሚያነጻቸው ነው። ለቅዱሳንና ለንጹሐንም ቅድስናቸው ነው። ይህ አባታችን በሥጋ ምኞት በማይደክም በድንግልናው ጽናት አመንዝራዎችን እንደ ደናግል የሚያደርጋቸው ነው፣ ደናግሉንም በድንግልናቸው የሚያጸናቸው ነው። ይህ አባታችን ለድሆችና ለጦም አዳሪዎች ብልጽግናቸው፣ ለባለጠጎችና ለከበሩትም ክብራቸውን የሚያቆይላቸው ነው። ይህ አባታችን ለዘላለም በማይሰበር የጸሎቱ በትር ለአንካሳዎች ጎዳናቸው፣ ለተሰበሩትም ምርኩዛቸው ነው። ይህ አባታችን ለዘላለም በማይጨልም በገድሉ ብርሃን ለዕውራን ዓይኖቻቸውን የሚያበራ ነው። ይህ አባታችን በሰማይ በሚከብር ድንቅ ሥራው ለደንቆሮዎች መስሚያቸው ነው፣ ለዲዳዎችም መናገሪያቸው ነው። ይህ አባታችን ለዘላለም በማያልቅ ጥበቡ ብልጽግና ላላዋቂዎች ጥበባቸው ነው፣ ለዝንጎዎችም ማስተዋላቸው ነው። ይህ አባታችን ለዘላለም ከማይጠፋው ከቸርነቱ ገንዘብ ለታረዙት ልብሳቸው ነው፣
ልብስ ለለበሱትም ጌጣቸው ነው። ይህ አባታችን ለዘላለም በማይታበል በጽድቁ ፍርድ ለተገፉት መጠጊያቸው ነው፣ ለግፈኞችም ተበቃያቸው ነው። ይህ አባታችን ለዘላለም በማይፈርሰው የምሕረቱ አዳራሽ ለስደተኞችና ለመጻተኞች አገራቸው ነው፣ ለሀገር ሰዎችም መኖሪያቸው። ይህ አባታችን ከእግዚአብሔር ዘንድ ባገኘው የልዕልናው ጽናት ለተዋረዱትና ለተናቁት ክብራቸውና ልዕልናቸው ነው፣ የልዕልናቸው መጠጊያም ነው። ይህ አባታችን ከእግዚአብሔር ዘንድ በተሰጠው በሀብቱ መጠን ሽማግሌዎችን የሚጠብቃቸው ነው፣ ታናናሽ ሕፃናትንም የሚያሳድጋቸው። ይህ አባታችን እግዚአብሔር ዘንድ በሚወደድ አማላጅነቱ ለሙት ልጅ አባቱ ነው፣ ለባልቴቶችና ባል ለሌላቸውም የሚፈርድላቸው ዳኛ ነው። ይህ አባታችን የሁሉን ጸሎት ወደሚሰማው ወደ እግዚአብሔር በሚያደርገው የልመናና የአማላጅነት ጦሩ የተበተኑትን ከመበተን የሚሰበስባቸው፣ የተማረኩትንም ከምርኮ የሚመልሳቸው፣ ባሮችንም ከባርነት ነፃ የሚያወጣቸው ነው። ይህ አባታችን የኃያላኑን ኃይል በሚያደክም በድካሙ ገድል በባህር ለሚጓዙት መርከባቸው ነው፣ ለባህሩም በንፋስ ኃይል ከመታወክ ጸጥታው ነው፣ ለመርከቦቹም በማዕበልና በሞገድ ከመታወክ ወደባቸው ነው። ይህ አባታችን በየዘመኑ ፈጥኖ በሚራዳ በረድኤቱ እጅ ለሚፍገመገሙት ደጋፊያቸው ነው፣ የወደቁትንም የሚያነሳቸው እርሱ ነው። ይህ አባታችን ከወይን ይልቅ በሚወደድ በፍቅሩ ነገር የራቁትን የሚያቀርባቸው፣ የቀረቡትንም በመቀራረብ የሚያኖራቸው ነው። ይህ አባታችን ግፈኛውን በሚያሳድደው በዓይኖቹም የፍቅሩን ፊት የሚያየውን በሚጠብቀው በጽድቁ ሥልጣን በጠላት ፊት መጠጊያና አምባ ነው። ይህ አባታችን ኃጥአንን ከኩነኔና ከፍርድ በሚያስተምር የቃል ኪዳኑ ኃይል ጠላት በመጣ ጊዜ አጥርና ግንብ ነው፣ ለማደር ከሙቀትና ከብርድ ለመዳንም እልፍኝና አዳራሽ። ይህ አባታችን ጸሎታቸውንና ልመናቸውን በየራሳቸው ወደ ሰራዊት ጌታ በማሳረግ ለነገሥታት የመንግሥታቸው ሞገስ ነው፣ ለመኳንንትም የሹመታቸው ክብር። ለኤጲስቆጶሳት፣ ለቀሳውስትና ለዲያቆናት፣ ለደናግላልና ለመነኮሳት፣ ለምዕመናንና ለምዕመናት፣ ለወንዶችም ለሴቶችም፣ ለወንዶችና ለሴቶች አገልጋዮችም የእውቀት መምህራቸው። ይህ አባታችን በማይለወጥ የቅዳሴ ሥራና በዘመን ቀዳሚው ለሆነው ፈጣሪው ምስጋና በማቅረብ መንፈሳውያን መላእክትን የሚመስላቸው ነው፣ ብርሃናውያን ለሆኑ ሰራዊትም አምሳያቸውና ባልንጀራቸው። ይህ አባታችን ንጹሕ እርሻ ነው፣ የአምልኮትና የቅድስና ዘር የተሰራበት የንጹሕ ገበሬ እርሻ። እርሱም በቃል ኪዳኑ ላመንን በስሙ ለተማጸንን ደስታን ከመጥገብ በተራብን ጊዜ ከጽድቅ ብልጽግናም ደህይተን በተቸገርን ጊዜ መንፈሳዊ የነፍስ ምግብ የሆነን ዘንድ 30 እና 60 መቶም ፍሬ አፈራ። ይህ አባታችን እውነተኛ የሕይወት ተስፋ ከሆነው ከተስፋው ፍሬ ብዙዎች ሰዎችን ለመመገብ የቅድስና አበባን አብቦ የሕይወት ፍሬን ያፈራ ዘንድ ከአራቱ ወንጌሎች ወንዝ የትምህርት ውሃን የጠጣ የሚናገር የተክል ቦታ ነው። ይህ አባታችን ልባችንንና ሕሊናችንን ወደ ምልጃ በጎና ጽድቅንም ወደ ማሰብ በሚመስጥ ጽድቃችንንም በሰራዊት ጌታ እግዚአብሔር አፍንጫ በሚጨምር በጸሎቱ መዓዛ በአማላጅነቱም ሽታ እንኮይና ናርዶስ ነው። የሽቱ ቅጠልና ሽቱ ነው። ከሊባኖስ እጽዋት ጋር ነው። ቀንሞስና ቀናንሞስ ከክቡር ሽቱ ሁሉ ጋር ከርቤና ዋግራ ነው። ይህ አባታችን የአምልኮ ፍሬንና የበረከት ፍሬን እንዲያፈራ በረድኤቱ ፈሳሽነት የሰውነታችንን ተክል በማጠጣቱ የቅድስና ውሃ ምንጭ ነው፣ የሕይወት ውሃ ጉድጓድም ነው።
ይህ አባታችን ድሃ ነው፣ ባለጸጋም ነው። ድሃ የምንለውም ከኃጢአትና ከበደል፣ ከስድብና ከትምክህት፣ ከኩራትና ከትዕቢት፣ ከቅሚያና ከንጥቂያ፣ ከመዳራትና ከዝሙት፣ ከቅንዓትና ከቁጣ፣ ከሽንገላና ከሐሰት፣ ከጨዋታና ከብደት፣ ከሥራ ፈትነትና ከስንፍና፣ ከምቀኝነትና ከጥርጥር፣ ከክህደት፣ ከእነዚህም ከሚበዙት የኃጢአት ሥራዎች ሁሉ ድሃ ነው። ባለጸጋ ነው የምንለውም በሃይማኖት፣ በቸርነትና በመጽዋዕት፣ በንጽሕናና በቅድስና፣ በፍቅር፣ በየዋህነት፣ በትሕትና፣ በትዕግሥትና እግዚአብሔርን በመፍራት ክፋትን ከመናገር ዝም በማለት በገድልና በትሩፋት ሕግንና ሥርዓትን በመጠበቅ ከእነዚህ ሁሉ በሚበዙ በጎ ሥራዎች ባለጸጋ ነው። ይህ አባታችን ትዕቢተኛ ነው፣ ትሑትም ነው። ትዕቢተኛ ነው የምንለው እንደዚህ ነው። በክፉዎች አጋንንትና በርኩሳን ሰይጣናት ይታበይባቸዋል፣ በእነርሱም ላይ ይበረታል። ከሀገር ወደ ሀገርም ያባረራቸዋል፣ ያሸሻቸዋልም። ሐራ ድንግል ስላሰቃየንና ስላስጨነቀን፣ ሁልጊዜ ስለሚያስለቅሰን፣ በሕይወቱም ቢሆን በሞቱም ቢሆን ስላላረፈልን፣ ከእንግዲህ ወዲህ እስከ ዓለም እልፈት ስለማይተወን ምን ይሻለናል? አባቱን አዳምንና እናቱን ሔዋንንም በማሳታችን የግፍ በቀልን ስለተበቀለን ወዮልን፣ ወዮታ አለብን እስከሚሉ ድረስ በጌታችን በኢየሱስ ክርስቶስ በመስቀሉ በትር ራሳቸውን ይቀጠቅጣቸዋል። ትሑት ነው የምንለውም ለሰው ልጅ ፍጥረት ሁሉ ለጻድቃንም፣ ለኃጥአንም፣ ለደጎችም፣ ለክፉዎችም ትሑት ነው። ለጻድቃንና ለደጋጎች በጽድቃቸው ያጸናቸው ዘንድ፣ ለኃጥአንና ለክፉዎችም ደግሞ የዘላለም ሕይወትን ለማግኘት ክፋታቸውን ያስተዋቸው ዘንድ፣ ወደ ንስሐም ይመልሳቸው ዘንድ ያለቅስላቸዋል። እንደዚህ ባለ ሥራ ሁሉ ትሑት ነው። ይህ አባታችን ኃይለኛ ነው፣ ደካማም ነው። ኃይለኛ ነው የምንለውም በቃል ኪዳኑ የሚታመኑትን ከተጻራሪዎችና ከጠላቶቻቸው በረድኤቱ ያድናቸው ዘንድ ነው። እንደዚህ ባለ ሥራ ሁሉ ኃይለኛ ነው። ደካማ የምንለው ግን በቃል ኪዳኑ ለማይታመኑት ነው። መከራ ባገኛቸው ጊዜ ከጠላቶቻቸው ሊያድናቸው ኃይል ሲኖረው ይደክምባቸዋል። እንደዚህ ባለ ሥራ ሁሉ ደካማ ነው። ይህ አባታችን ቸር ነው፣ ክፉም ነው። ቸር የምንለው እንዲህ ነው፣ እግዚአብሔርን ለሚወዱ ሁሉ ቸር ነው። ክፉ የምንለው ግን እንዲህ ነው፣ እግዚአብሔርን ለሚጠሉ ሁሉ ክፉ ነው። ይህ አባታችን እንደ ሙሴ የዋህ ነው። ለሙሴ ራሱ እግዚአብሔር ይህ ባሪያዬ ሙሴ በዘመኑ ከነበሩት ሁሉ በጣም የዋህ ነው ብሎ መስክሮለታልና፣ እንደዚሁም እኛ እግዚአብሔር ባሳወቀን መሠረት ለእርሱ ለየዋህነቱ ምስክሮች ሆነዋል። ይህ አባታችን እንደ ዳዊት ትሑት ነው። የዳዊት ትሕትናው እኔ ትል ነኝ ሰውም አይደለሁም በማለቱ ታውቋልና፣ እርሱም ጻድቅ ሲሆን ኃጢአተኛ ነኝ በማለቱ ራሱን ዝቅ አደረገ። የጻድቃንን ሥራ የምናውቅ እኛ የአባታችን የአቡነ ሐራ ድንግልን የዋህነቱን፣ ትሕትናውን በተመለከትን ጊዜ በብዙ ሳይሆን በጥቂቱ አመሰገንነው፣ አወደስነው፣ አከበርነው። እንደሚገባውም የውዳሴውን ፍጹምነት ለማድረስ አልቻልንም። ልባችን ሊያስበው አንደበታችንም ሊናገረው አቅቶታልና። ቅዱስ ኤፍሬምም በእመቤታችን ድንግል ማርያም ውዳሴ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን መናገር የሚችል ምን አንደበት ነው እንዳለ፣ እንደዚሁም እኛ በኃይላችን ድካም መጠን እንደዚህ እንላለን። አባታችን ሆይ ፈጥኖ ከላዩ ከሚያወርደው በቀር የክብርህን አክሊል በላዩ የሚያኖር ምን ራስ ነው? ለጉተና ያህል እስከሚደርስ የቅድስናህን ጠጉር የሚያበቅል ምን አናት ነው? አንተን ለማክበር በታየበት በኩል ዓይንህን የሚያየው ምን ፊት ነው? የገድልህን ዜና ከወሬ ነጋሪዎች የሚሰማ ምን ጆሮ ነው? በየቀኑ የውዳሴህን ውበት የሚያይ ምን ዓይን ነው? ከፈቃዱ ዓይን አንተን የማገልገል እንባን የሚያወርድ ምን ጉንጭ ነው?
ከናርዱ ሽቱ መዓዛ የሚበልጥ የክብርህን መዓዛ የሚያሸት ምን አፍንጫ ነው? በቀንና በሌሊት ከአንተ ጋር የሚነጋገሩ ምን ከንፈሮች ናቸው? በአንድነት ተገናኝቶ እጅህን የሚስም ምን አፍ ነው? ዜናህን ለሰው ሁሉ የሚናገር ምን አንደበት ነው? ለምስጋናህ የሚጮህ ምን ቃል? የሕይወት ክብር የሚያርፍበት ምን እስትንፋስ ነው? የውዳሴ ጣዕም የሚገኝበት ምን ጉሮሮ ነው? የምስጋናህን ዝርግፍ ወርቅና የጽድቅህን ቀንበር የሚሸከሙ ምን አንገትና ትከሻ ናቸው? የጸጋህን ቀሚስ የሚለብሱ ምን ጀርባና ደረት ናቸው? በፍቅርህ ሐብል የተያዙ ምን አይነት ብብት፣ እጆችና ጡንቻዎች፣ ክርንና ክንድ፣ መሃል እጅና የእጅ ጣቶች፣ የእጅ ጥፍሮችና ጎድኖች ናቸው? በየወገናቸው እያከበሩህ በፍቅር የጸኑ ለጌትነትም የተገዙ ምን አይነት ሆድና ልብ ናቸው? ከራስ ጀምሮ እስከ እግር በውጭና በውስጥ ያሉ ምን አይነት ሕዋሳት ናቸው? የአባታችን የሐራ ድንግልን የውዳሴ መጽሐፍ እኔም ለማንበብ እናንተም ለማዳመጥ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የአባታችን የሐራ ድንግል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 11 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 11 በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖቱ አርዮሳውያን አሳደውት በደሴት ብዙ ወራት ኖረ። ከዚህም በኋላ የአንጾኪያ ምዕመናን ሰዎች ተሰብስበው መከሩ። መልእክትም ልከው ወደ እነርሱ መልሰውት ጥቂት ቀኖች ኖረ። ከዚህም በኋላ ሁለተኛ አርዮሳውያን ተነሱበት፣ አሳደዱትም። በስደትም ውስጥ 7 ዓመት ኑሮ በዚያው አረፈ። በዚህችም ቀን ገድለኛዋ ቅድስት ጲላግያ አረፈች። ይህችም ከአንጾኪያ አገር የሆነች ወላጆቿም ከሃዲያን ናቸው። እርሷም አስቀድማ ከረከሰ ሃይማኖቷ ጋር በረከሰ ሥራ ጸንታ መኖርን ገንዘብ አደረገች። እርሷም በመሸታ በጨዋታ ቤት በመዋል ስትሳለቅና ስታመነዝር ስትዘፍንም ትኖራለች። በአንዲት ቀንም የገሃነመ እሳትና የዘላለም ሥቃይ እንደሚጠብቃቸው እያሳሰበ ዝንጎዎችንና መንዝራዎችን ሲገሥጻቸው ኤጲስቆጶስ ጳውሎስን ሰማችው። ምክሩም በልቧ አደረ። ከዚህም በኋላ ወደ እርሱ ሂዳ የሠራችውን ሁሉ ተናዘዘች። እርሱም አጽናንቶ የቀናች ሃይማኖትን አስተማራትና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃት። በቀደመው ሥራዋም እየተጸጸተች በጾም በጸሎት በስግደት ሰውነቷን ማድከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሂዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌሙ ሊቀ ጳጳሳትም ተመለሰች። እርሱም ከኢየሩሳሌም ከተማ ውጭ ከደናግል ገዳማት ወደ አንዱ ላካት። የምንኩስናንም ልብስ ለብሳ በጽኑ ገድልም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔርንም አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ለሰማዕታት አርማሚ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ያዕቆብ ስደተኛው ሊቀ ጳጳሳት፣ ሁለተኛ ቅድስት ጲላግያ ገዳማዊ፣ ሦስተኛ ቅዱስ ፋሲለደስ ሰማዕት፣ አራተኛ ቅዱስ አርማሚ ሰማዕት። ወርሃዊ በዓላት፣ አንደኛ ቅዱስ ያሬድ ካህን፣ ሁለተኛ ማር ገራውልዮስ ሰማዕት፣ ሦስተኛ ብፁዓን ኢያቄም እና ሐና፣ አራተኛ አቡነ ሐራ ድንግል ጻድቅ። 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ
ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ሉቃስ 15 ከቁጥር 3 እስከ 7። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን ወአሜን። ይቆየን።